በአንድ በኩል አቶ ጌታቸው አስገዳጅ ሆኖ ከመጣ የትግራይ ህዝብ አገር ሆና ራሷን ችላ ተገንጥላ መኖር ማየት ህልሜ ነው የሚል ነገር አነሱ። በሌላ በኩል ደግሞ እንዳወሷቸው የቀጠናው ራሱ አማካሪ ተብሎ ሲሾሙ ቀጠናው ራሱ ወደ ኢንቴግሬሽን ይመጣል ተብሎ ነው የሚታሰበው። ኢህአዴግ ወንበር ላይ በነበሩበት ጊዜ ቀይ ባህር አያስፈልግም ተኮናኝ ነው፣ ኢትዮጵያ አሁን የያዘችው የልማት አቅጣጫ የፖለቲካ አቅጣጫ እጅግ በጣም አዋጪ ነው ብለው ሲከራከሩ ነበር። አሁን የያዙት ደግሞ ወንበር ያንን ሀሳብ የሚደግፍ ስላልሆነ ለወንበራቸው ነው ታማኝ የሆኑት ወይስ የኢንቴግሪቲ ጥያቄ ያነሳል? አይደለም ዛሬ የባለቤትነት መብት አለን ብለን እየጠየቅን ባለንበት ሰዓት ላይ ሳውዲ አረቢያ እዚህ ቦታ ይመጣሉ ማለት ነው። ቀጥታ ከኢትዮጵያ ጋር ሌላ ችግር ውስጥ መግባት ፍላጎት አለ የሚለው ነገር ነው መታየት አለበት። ኤርትራን በመጠቀም ከዚህ ቀደም ጉሮሯችን ለማነቅ ብለን ለመናገር የቀድሞ መንግስት የደርግ መንግስት ከወያኔና ከሻዕቢያ ጋር በሚታገልበት ጊዜ እነዚህ በታሪካዊ ጠላትነት ሊፈረጁ የሚችሉ እነዚህ ሀገራት ማለት ነው ከወደብ ከባህር አክሰስ እንድንነጠል ትልቅ ስራ ሰርተዋል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ዕለታዊ የተሰኘው የኢትዮ ውይይት ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን የአሜሪካና የኤሪትሪያ አዲሱ ግንኙነት የኢትዮጵያን ወደ ቀይ ባህር መውጣት ህልምን ያጨነግፋል ወይስ ምን ይዞ በረከት ይዞ ይመጣል የሚለው ላይ ጠለቅ ያለ መረጃ ይዘን ቀርበናል። እንደዚሁ አቶ ጌታቸው ረዳ ህልም ትግራይ ተገንጥላ ማየት ነው አስገዳጅ ከሆነ የሚል ሰሞኑን በሰጡት ቃለ መጠይቅ ላይ ተናግረዋል። በሶስተኝነት ሳውዲ አረቢያ አሰብ ላይ ልሰፍር ነው ሲል መረጃዎች ወጥቷል። እነዚህንና ሌሎች መረጃዎችን ይዘን ከባልደረባዬ ከደረጀ ይመር ጋር ቀርበናል። እስከ ዝግጅታችን ፍጻሜ ከኛ ጋር ሁኑ። ይሄ ውይይት ደግሞ ተደራሽ እንዲሆን ለሌሎች ሰብስክራይብ ማድረግ አዘንጉ። ሼር ላይክ አርጉ፣ ሀሳባችሁን ውስጡ። ደሬ እንኳን ተገናኘን። እንዴት ነህ? ሰላም ነው አለን። እንግዲህ ለአድማጭ ተመልካቾቻችን ያው እንደ መግቢያ እንደገለጽኩት የሻዕቢያውና የአሜሪካ አዲሱ ግንኙነት ምን ይዞ ይመጣል፣ የባህር በር ጥያቄያችን ላይ ምን ያመጣል የሚለው ሰፋ ያለ ነገር ይዘናል። ያው ከዛ በፊት እስቲ የአቶ ጌታቸውን የሰሞኑ ቃለ መጠይቅ ብዙ ሰዎች ጋር ውዝግብ እየፈጠረ ነው ያለው። በአንድ በኩል አቶ ጌታቸው አስገዳጅ ሆኖ ከመጣ የትግራይ ህዝብ አገር ሆና ራሷን ችላ ተገንጥላ መኖር ማየት ህልሜ ነው የሚል ነገር አነሱት። በሌላ በኩል ደግሞ እንዳወሷቸው የቀጠናው ራሱ አማካሪ ተብሎ ሲሾሙ ቀጠናው ራሱ ወደ ኢንቴግሬሽን ይመጣል ተብሎ ነው የሚታሰበው። እሳቸው ግን ህልሜ ብሎ ያስቀመጡት እዚህ ያለው ራሱ አስገዳጅ ከሆነ ቢወጣ የኔ ህልም ማለት ብዙ ዘመናት የተሰራበት ነገር ነው፣ ባይዞ ውስጥ ያለው ነገር ነው እና እንዴት ነው አብሮ ሊሄድ የሚችለው? ጠቅላይ ሚኒስትሩ በአንድ በኩል በአዲሱ መጽሐፋቸው ያስቀመጡት እንዳውም የማንነት ፖለቲካው ምን አይነት ጉዳት እንዳመጣ ከሱ አሁን የክልል አወቃቀሩ ራሱ የጋራ ጣፋንታችን የሚወስንበት ሳይሆን ግለኝነት ሁኔታዎችን እየፈጠረ አይን ነገር እንደሆነ ነው የምናገሩት። የእሳቸው አማካሪዎች ደግሞ ትግራይ ተገንጥላ ማየት ህልሜ ነው የሚል ነገር ነው ያመጡትና ምንድነው አቶ ጌታቸው ያመጡት? አይ ቲንክ ሌሎች ነጥቦችን ማስተዋል ስለዚህ እናንሳና በዚህ ጉዳይ ትንሽ እናውራ እስቲ። እሺ አማን፣ አቶ ጌታቸው ላይ እንግዲህ ከተናገሩ ሶስት ኪ ነጥቦችን ነው ያወጣሁት። መጀመሪያ አንተ ያነሳው ነው እንግዲህ አቶ ጌታቸው በዚህ ቃለ መጠይቅ ላይ ኢትዮጵያኒስትም ይሆናሉ ወያኔም ይሆናሉ። ለምንድን ነው ወያኔ የሚሆኑት? እንግዲህ የወያኔ ህልሙ ምንድነው? ታላቋን ትግራይ መመልከት ነው። ከመጀመሪያ ከደደቢት ጀምሮ ተጠንስሶ ከዛ በኋላ በትጥቅ ትግል ውስጥ ሰፊ የሆነ እንቅስቃሴ ሲያደርግ ማኒፌስቶ ቀርጾ ወደፊት ታላቋን ትግራይ መመስረት የሚለው ነገር እያንዳንዱ የወያኔ ህልም ነው፣ የወያኔ አባል ህልም ነው እና አቶ ጌታቸው እዚህ ጋር ልክ እንደ ወያኔ አባልነት ነው አክት ያደረጉት። ምክንያቱም ትግራይን ወደፊት ተገንጥላ ማየት ህልሜ ነው ብሎ መናገር እኔ
አሉላ አባ ነጋ ቀና ብለው ባዩ ምን ያህል ያፍራሉ። እንግዲህ አሉላ አባ ነጋ ለኢትዮጵያ ዳር ድንበር ስንት ሲዋደቁ የነበሩ ለኢትዮጵያ አንድነት ሲዋደቁ የነበሩ ኢብን አፄ ዮሐንስ ራሱ መጥተው መተማ ላይ ነው የሞቱት እና መገንጠል የሚለውን የቲፒኤልኤፍ ጥንስስን በውስጣቸው ስቲል በደንብ የተዳፈነ ነው እንጂ በደንብ እንትን አለም አልወጣላቸውም የሚለው ነገር አንድ የታዘቡት ነገር አለ። ሌላው ከቀይ ባህር ጋር በተያያዘ የሰነዘሩት ሀሳብ ነው። እንግዲህ አቶ ጌታቸው ረዳ በፊት በኢህአዴግ ባለስልጣን በነበሩበት ጊዜ በኢቲቪ ላይ ብቅ ብለው የምርጫ ክርክር ላይ ልክ ስለ ወደብ ስለ ቀይ ባህር የሚያነሱ ተቃዋሚዎችን አናታቸውን በማለት የሚታወቁ ናቸው። በጣም በመኮንን ኢህአዴግ ምንም አይነት እንደው የሚያወላውል አቋም ነው ያለው በወደብ በቀይ ባህር ጉዳይ። ይሄ የተስፋፊዎች የትምክተኞች ሀሳብ ነው የሚለው ነገር ከዚህ ቀደም በጣም አጥብቀው የሚኮንኑ ግለሰብ ነበሩ። አሁን ደግሞ ቀይ ባህርን በተመለከተ እንዲሁም ደግሞ ወደብን በተመለከተ ጠቅላይ ሚኒስትሩ ወይም ደግሞ አጠቃላይ መንግስት የሚያንጸባርቀውን ሀሳብ ተጋርተዋል። 130 ሚሊዮን ህዝብ ተዘግቶበት ሊኖር አይገባም። ስለዚህ የቀይ ባህር አክሰስ የግድ አስፈላጊ ነው የሚለው ነገር ነው። ጌታቸው ረዳ ይህን የተናገሩት ለያዙት ወንበር ታማኝ ሆነው ነው ወይስ የምር ውስጣቸው አምኖበት ነው? ምክንያቱም የኢህአዴግ ወንበር ላይ በነበሩበት ጊዜ ቀይ ባህር አያስፈልግም ተኮናኝ ነው፣ ኢትዮጵያ አሁን የያዘችው የልማት አቅጣጫ የፖለቲካ አቅጣጫ እጅግ በጣም አዋጭ ነው ብለው ሲከራከሩ ነበር። አሁን የያዙት ደግሞ ወንበር ያንን ሀሳብ የሚደግፍ ስላልሆነ ለወንበራቸው ነው ወይ ታማኝ የሆኑት ወይስ የኢንቴግሪቲ ጥያቄ ያስነሳል የሚል ነገር ነው። ከዚህ ጋር ተያይዞ እንደውም አቶ ጌታቸው ረዳ የምስራቅ አፍሪካ ቀጠና ጉዳዮች አማካሪ ተብለው በጠቅላይ ሚኒስትሩ ሲሾሙ ዋነኛው እንደው ፐርፐዙ ከቀይ ባህር ጋር በተያያዘ ያለውን ኦፕሬሽን እንዲያሳልጡ የሚል መላምቶች ነበሩ። ለምን እንደዚህ ተባለ መሰለህ? የኤርትራ ተቃዋሚዎችን አናግረዋል። አሜሪካ ሄደው አንዴ ለአሜሪካ ለጉብኝት ሄደው ብርጌና አህመድ ሆኑ አናግረዋል። የአፋር ብሔራዊ ነፃ አውጪንም አናግረዋል እና ጸረ ሻቢያ የሆኑ ወይም ደግሞ ሻቢያን የሚታገሉ ኃይሎችን ሞቢላይዝ በማድረግና በሻቢያ ላይ ጫና በመፍጠር እዛ አካባቢ በደንብ ኦፕሬሽኑን በማሳለጥ ረገድ ስራ ተሰጥቷቸዋል የሚል ነገር ነበርና ስትመለከታቸውም በደንብ ይሄን ነገር እየሰሩ እንዳለ የሚያሳይ ነው። በሶስተኛ ነጥብ ያነሱት ምናልባት ከዚህ ጋር ይያያዛል። ወደዛ ከመሄድ በፊት እስቲ እንዳው ሁለት ነገር እስቲ እናንሳ። አንደኛው አቶ ጌታቸው ተገንጥሎ ማየትን ህልሜ ነው የሚል ነገር ነው ያነሱት። እዛ ጋር አስገዳጅ ነገር ከመጣ የሚል ነገር ደግሞ ሀረግ ጨምሮበታል። ምንድን ነው አስገዳጅ ነገር? እንደው ዛሬም አስገዳጅ ነገር ለምሳሌ በ1983 ምንድን ነው የተባለው? ችግር ውስጥ ነበረች ይቺ ሀገር። የተለያየን ብሔሮችንን የተለያየን ሀገሮችንን በራሳችን መልካም ፍቃድ ኢትዮጵያን መሰረትናት የሚል ነገር ነው የነሱና የአቶ ጌታቸው ጥርሳቸው የነቀሉበት ፖለቲካ መስመር ይዞ የመጣው ማለት ነው። አሁንም ዛሬ ላይም ቆመን በመካከላችን የሚፈጠሩ ችግሮችን በመገንጠል ነው ወይ አማራጭ አድርገን የምናስቀምጠው? እንደ አንድ ሀገር አሁን እሳቸው መድረክ ላይ ነው ያሉት፣ በሚኒስቴር ማዕረግ ነው ያሉት። ዛሬም መገንጠል ነው ወይ አማራጭ የሚለውን ነገር ነው። አስገዳጅ የሚል ነገር ካለ ለምንድን ነው አስገዳጅ ነገሮች በመነጋገር? ለምሳሌ አሁን አንድ ሀገራዊ ምክክር ኮሚሽን የሚባል ነገር አለ። ሌላው ነገር ደግሞ በግልጸኝነት ህዝብ ለህዝብ ውይይት መጀመር አለበት የሚል ነገር አለ። ሌላው ነገር ደግሞ ለመገንጠል ገፊ የሚሆኑ ነገር ጭቆናን ማምከንና ዲሞክራታይዜሽን ስቴቱን ዲሞክራታይዜሽን ማድረግ ነው የሚባል ነገሮች ባሉበት ሁኔታ ዛሬም የስታሊንን ሀሳብን መገንጠልን እንደ መፍትሄ ሀሳብ ብቻ አይምሮአቸው ውስጥ ያስቀመጡበት ለምንድን ነው የሚለውን ነገር እኔ እንዳው ትንሽ ወይስ ከዚህ ሀሳብ ጀርባ ማስደሰት የፈለጉት ኮንስቲትዩንሲዎች አሉ የሚለው ነገር መታየትም ያለበት ይመስለኛል። ለምንድን ነው በአብዛኛው እንግዲህ የብሔር ብሔረሰቦችን መብት እስከ መገንጠል የሚለው ከየት እንደመጣ ሀሳቡ ስለሚታወቅ ማለት ነው። ይህንን ሀሳብ የሚቀነቀን ቦታ ላይ ይህንን እኔ እላፊ እጄ የትግራይ መገንጠል ህልሜ ነው ብዬ ስናገር ምናልባት ትግራይ ማህበረሰብ ይደግፈኛል፣ በዚህ ምክንያት እኔን የተሻልኩ አድርጎ ይወስደኛል ከምለው እሳቤ መነጨ ነው ወይ ምን ነገርም ማየት ፈለግኩ ነው። ይገብተዋል አይደል? ለምንድን ነው የለም አሁን በዚህ ሰዓት የተሻለ ነገሮች ወደ መገንጠል ወደ መከፋት ነገር አይደለም ተከፍቶ ከዚህ ስቴት ውስጥ መውጣት አለብኝ የሚለው ነገር ይቅርና እንደ ቡድን ራሱ ሰዎች መጎዳት መከፋት የለም። ይሄ እኮ ግሎባላይዜሽን በቃ አንደኛው ክፍለ ዘመን ላይ ወጥተናል። ከእንደዚህ አይነት ነገር መውጣት አለብን። ገብተዋል። እንደዚህ ተብሎ በሚታሰብበት ዘመን ላይ
ያንን ስታሊን ያስቀመጡን አማራጭ ማስቀመጣቸው እኔ አምኖበት ብቻ ሳይሆን ደጋፊዎቻቸውን ኪፕ ለማድረግ አስቦ ያመጡን ነገር ይመስለኛል። ሁለተኛው የግድቡን ጉዳይ ሲና የባህር በር ጉዳይ የባህር በር ጉዳይ በተመለከተ እርግጥ ነው አቶ ጌታቸው 2007 ምርጫ ክርክር ላይ እኛ ባህር ሳይኖረን ያኔ ነበረችው መዝሙር ነበረች ባህር ሳይኖረን በጣም በሁለት ዲጂት እድገት ማምጣት ችለናል። ስለዚህ አለመኖሩ ባህር እዛ ላይ ቢጨመር ባህር በር እዛ ጋር ቢጨመር 3 ዲጂት ይሆናል። ዜማው የነበረው ዜማ ነበርና ቢጨመር እኮ ኢኮኖሚ እድገቱን እንዳው አሳድጋችሁ ከሆነ ባህር ቢጨመር ደግሞ ይጨምራል የሚለውን ነገር መስማት አይፈልጉም። ይሄ ነበር እሳቸው ይሄን በሚያቀነቅኑበት ዘመን ላይ ይሄን ቃል ብለዋል። ምናልባት ዛሬ ደግሞ ቢቀይሩ 10 ዓመት በጣም ረጅም ነው። 10 ቀን እኮ ረጅም እኮ ራስን እኮ ሪቪው ለማድረግ እኮ። ስለዚህ ራሳቸው ሪቪው አደረጉ ብለን ብናስብ መቀየሩ ችግር የለም የሚኮን ነገር አለ ችግር የለም። ነገር ግን አቶ ጌታቸው ያኔ የተናገሩት አርጊውመንት የፈጠሩት ነገር ባህር በር ለኢትዮጵያ አስፈላጊ አይደለም ለማለት የፈጠሩት አርጊውመንት ነበር። ምንድነው ያሉት? ባህር በርን ኢትዮጵያ ጋር ለማቆየት ወይ ደግሞ ኢትዮጵያ ባህር በሯን ይዛ ለመቆየት ሰውን እየገበር ነበረ። ከዚህ በኋላ ሰውን አንገብርም፣ ሀብታችን ገብረን ብራችን ገብረን ወደ ቤሌን ብንከራይ ይሻላል ብሎ በወቅቱ እንግዲህ እንዴት ለምን የሚለው ጥያቄዎችም ስለማይቀርቡ ቦታ ሚዲያውም ስለሌለ ተጨብጭቦላችሁና ጥሩ አርጊውመንት ያቀረቡ ነገር ይመስላል። አሁን እሳቸው ማለት ነው ቅኝቱ በተቀየረ ቁጥር ከቅኝቱ ጋር አብረው የሚደንሱት ማለት አሁን ምንድነው? አሁን እኮ ባህር በርን እኮ ለማምጣት በማን አተኒ ኮስት ነው ዲፕሎማሲ የተለያየ ዲተራንሲ ከዛም አልፎ ካስፈለገ ማንኛውንም መስዋዕትነት ከፍለን እናመጣለን ነው ያለ ነው። ምናልባት አቶ ጌታቸው እዚህ ጋር ነው ፖይንታቸው። እቺን አርጊውመንት ራሳቸው ስለጨመሩባት ብርን ብንመድብ ይሻላል ሰውን ከምንመድብ ኢትዮጵያኖች የራሳቸውን እኮ ከዚህ በፊት እኮ ምናልባት አድዋ ላይም አድዋን ካዩ አቶ ጌታቸው ሰውን መድበን ነው ነፃነታችን ያስከበረው። አይ ሰው መደባ አይቻልም ተብሎ ነፃነታችን መሸጥ አለብን ወይ የሚል መከራከሪያ ቢነሳ በወቅቱ መልስ አያገኙም ነበር። ዛሬም ይህንን ጉዳይ እንግዲህ ማንኛውም መስዋዕትነት ከፍለን እናመጣለን ስንል ሰውንም ጭምር ስለሆነ አቶ ጌታቸው ይህንን ሀሳብ ጭምር አብሮ ቀይረዋል ወይ የሚለውን ነገር ምናልባት እሳቸው ከባህር በር ጋር በተያያዘ ያስቀመጡት ነጥብ ይሄ ላንድ ምንድነው ስዋፕ የሚባል ሰጥቶ መቀበልን መርህን ምርኩዝ ያደረገ የባህር በር አክሰስ የምናገኝበት አማራጭ መፈለግ አለበት ብለዋል። ይሄ የሚያሳየው ምንድነው? ከዚህ ቀደም ሰጀስት ሲደረጉ የነበሩት አይደል መሬት ለሻቢያ ሰጥቶ ወይም ደግሞ ሌሎች ጥቅማ ጥቅሞች ሰጥቶ ከኢትዮጵያ ጋር የመነጋገርና የመደራደር የሚል አይነት አይ ቲንክ አማራጭ ያስቀመጡ ይመስላሉ። እሺ ምትለው ነገር አለ? እሺ ያው ካለና ሰዓት አንፃር የተወሰነ ኢሹዎችን ነካነካ አድርግ። እዚሁ ጋር ተያይዞ ግን ስለ መገንጠል ሲያወሩ እኔ አንድ የደመደምኩት ነገር ምንድነው? አቶ ጌታቸው ረዳ ውስጣቸው የተዳፈነ በደንብ የቲፒኤልኤፍ ሰራሽ ፖለቲካ እንዳለ ለምሳሌ ያ ማለት ምንድነው? ኢትዮጵያ ውስጥ ያለው ህገ መንግስት መቀየር የለበትም በመቃብሬ ላይ ነው። የመሬት ህጉ መቀየር የለበትም በመቃብሬ ላይ ነው። የፌደራል ስርዓቱ ህገ መንግስቱ በጣም የብሔር ብሔረሰቦችን መብት የሚያስጠብቅ ነው። እነዚህን ሁሉ በውስጣቸው በደንብ ሊያምኑበት የሚችሉበት ሁኔታ እንደሆነ የሚያሳይ ነው። እንደውም ቅድም በጣም ኢምፖርታንት ፖይንት ያነሳው አንተ ምንድነው? ምናልባት በገንጠል የሚለው ነገር ያነሱት ዲያስፖራ ያለው ጽንፈኛው የቲዲኤፍ ደጋፊ የእሱንም ቀልብ ይዘው ሁለት እግር አለኝ ተብሎ ዛፍ ላይ አይወጣም። ከመንግስት ጋር ብሰራም ከብልጽግና ጋር ብጠጋም የቲፒኤልኤፍ ዋናው የፖለቲካ ዲኤንኤን አልተውኩትም እኔ ጋር ያለው የሚለውን ነገር አስቀምጠዋል። በሶስተኛነት ያነሱት ነጥብ የሻቢያ መንግስት ኢትዮጵያ ውስጥ ያለውን አጠቃላይ የፖለቲካ ኢንስቴቢሊቲ ለማሳደግ ወይም ደግሞ ለማባባስ ውስጣዊ የሆኑ ግጭቶችን በደንብ አድርጎ ስፖንሰር ያደርጋል። እንደውም የቲፒኤልኤፍ እና የፋኖ ኃይሎችን እስከ መደገፍ ይደርሳል ብለው አቶ ጌታቸው ረዳ አስቀምጠዋል። ያው እንግዲህ ቲፒኤልኤፍ ፊትለፊት መጋጠም ከኢትዮጵያ ጋር ፊትለፊት መጋጠም አይፈልግም። ከዛ ይልቅ ውስጣዊ ግጭቶችን ማባባስ ስፖንሰር ማድረግ መደገፍ የሚለው ነገር ብዙ አናሊስቶችም የሚያነሱት ነው። አቶ ጌታቸው ባይሉትም ማለት ነው። ካለን ሰዓት አንጻር ወደ አንተ ሀሳብ ብንሄድ ይሻላል። መልካም። ከዚሁ ጋር ተያያዘ እንግዲህ ምናልባት ከዛ በፊት ውድ አድማጭ ተመልካቾቻችን የአቶ ጌታቸው ጉዳይ ላይ ምንድን ነው የተሰማቸው የሚለውን ነገር በተለይ መገንጠል የትግራይ አስገዳጅ ሆኖ ከተገኘ ቢገነጠል እኔ ህልሜ ነው የሚል ነገር ነው ያስቀመጡት አቶ ጌታቸው። እውነት ይሄ የትግራይ ተገንጥሎ አገር መሆንን ያምናሉ ይፈልጋሉ? ለዛ ነው እየሰሩ ያሉት ወይስ ሌላ ሂሳብ ሰርቶ ነው
እውነትስ ለትግራይ ህዝብ ሲጠቅማል ወይ ሐሳብ የሚለው ጉዳይ ላይ እስቲ የራሳችሁን ሐሳብ ነፃ ሆናችሁ ስጡን። በዚሁ አጋጣሚ አሁንም ኢትዮ ውይይትን ሰብስክራይብ ማድረግ አዘንጉ እያልኩ ወደ ቀጣይ አጀንዳ ልሄዱ። ቀጣዩ አጀንዳ ይገርመሃል፣ ሻዕቢያ ካለ ወትሮ አዲስ ነገር አምጥቷል። ይሄ የኒውዮርኩ ስብሰባ ላይ ውጭ ጉዳይ ሚኒስቴሩ ማነው ኦስማን ሳላ ብዙ የጎንዮሽ ውይይቶችን አካሂዷል። ከተለያዩ አካላቶች ጋር ተገናኝቶ ተነጋግረዋል። አሁን መነጋገራቸው ብቻ አይደለም፣ አዲስ መረጃ የወጣው ኤርትራን የሻዕቢያ መንግስትን በተመለከተ የአሜሪካ ዲፕሎማቲኮች ለሁለት ተሰንጥቋል የሚል መረጃዎች እየወጡ ነው ያሉት። አንደኛው ወገን አይ ኤርትራ ላይ የሚፈለገው ለውጥ እንዲመጣ ከተፈለገና ኤርትራ ተባባሪ ሀገር አድርጎም አብሮ ለመስራትም ኢሳያስ የሚባል መወገድ አለበት፣ አዲስ ሪጅም መምጣት አለበት፣ ሪጅም ቼንጅ መካሄድ አለበት የሚል ነገር ነው አቋም የያዙት። እና ይሄ ሰውዬ የሚሞከር ነገር አይደለም፣ አብሮ ለመስራትም የሚያተማምን ሰውም አይደለም፣ ብቸኛ መወገድ ነው ያለበት የሚል ነገር የሚያነሱ ወገኖች አሉ። ሌሎች ወገኖች ግን እስቲ እንየው የሚል ነገር መጣ። ይሄ እስቲ እንየው አደገኛ ነገር ነው ማለት ነው። ምንድን ነው የሚታየው? ጎሄድ ማለት እኮ ነው አለበት ቀጥል። ምንድን ነው የሚታየው የሚለው ጉዳይ ነው። እንግዲህ አሁን በዚህ እንየው ውስጥ አሜሪካ ምናልባት ሻዕቢያን ባለበት ሁኔታ ብትቀበልና አብራ ለመስራት ብታስብ ኢትዮጵያ ላይ ምንድን ነው ሊመጣ የሚችል ጫና፣ ኢትዮጵያ ልታገኝ የሚችለው በረከት ምንድን ነው የሚለውን ጉዳይ ነው ከምን አንጻር ነው የምናየው ማለት ነው። በተለይ ይሄ 130 ሚሊዮን ህዝብ ታሽጎ መኖር የለበትም፣ ወደ ቀይ ባህር መውጣት አለብን። ይሄ ጉዳይ ደግሞ የሉና ጉዳይ ነው። እንግዲህ ይሄ ጉዳይ ለምሳሌ ኢትዮጵያ አሜሪካ መንግስት የሻዕቢያ መንግስትን ባለበት እስቲ እንየውና አብረን መስራት እንሞክረው እስቲ እንየው ብሎ ቡድኖች አሸንፎ ይሄንን ዲፕሎማሲው በዛ መንገድ ቢሄድ ሁለቱ ሀገራት መካከል ይሄ ነገር መምጣቱ ለኢትዮጵያ ጥቅም ነው የሚያመጣ ወይስ አደጋ ነው የሚያመጣ? በተለይ ከምን አንጻር ነው? እሱ ችግር የለውም፣ ማንኛውም ሀገር ከማንኛውም ሀገር ጋር ጥሩ ግንኙነት ማድረግ ይችላል። ነገር ግን ከኢትዮጵያ ወደ ቀይ ባህር መውጣት አለብኝ፣ 130 ሚሊዮን ህዝብ አሳፍ ታፍኖ መኖር አይችልም፣ ይሄ የሉና ጉዳይ ነው ብሎ ነገር አቋም ይዛ እዚህ እየተንቀሳቀሰች ነው ያለችው። እዚህ ላይ ምን አይነት አሉታዊ ነገር ያመጣል ነው ነጥቡ ማለት ነው እንጂ አሜሪካ ከኤርትራ ጋር ግንኙነት ማድረጓ ኢትዮጵያን ይጎዳል ምናምን ብሎ ነገር አይደለም። ይሄ ማንኛውም ሀገር ከማንኛውም ሀገር ጋር ግንኙነት ያደርጋል። አንድ ሁለት ነጥቦችን ላነሳና ከሁለት ነጥብ አንጻር የኛ ወደ ቀይ ባህር የመሄዱ ጉዳይ ይሳለጣል ወይስ አሜሪካ ከኤርትራ ጋር ኖራት ግንኙነት በመፍጠሯ አደጋ ውስጥ ይገባል የሚለውን ነገር ከሁለት ነገር አንጻር ሲለው የመጀመሪያው ይሄ ስትራቴጂክ ባላንስ ዘሆርን ኦፍ አፍሪካ ላይ ለምሳሌ ኢትዮጵያ ከእንትን ጋራ ከኤርትራ ከአሜሪካ ጋራ ጥሩ ተባባሪ አገር ነች፣ ስትራቴጂክ ተመራጭ አገር ነች። በሽብሩም በማንኛውም አይነት ነገሮች አብሮ በሴኩሪቲም አብሮ የሚሰሩበት ሁኔታ ነው ያለው፣ ጸረ ሽብር እንቅስቃሴ ላይ ማለት ነው። ኤርትራ እዚህ ጋር ከአሜሪካ ጋር ያላት ግንኙነቷን ካሻሻለች ኤርትራም ሌላ አማራጭ ኦልተርኔቲቭ ሆና የምትመጣበት ነገር ይፈጠራል ማለት ነው። በቀጠናው ላይ የአሜሪካ ተባባሪ ማለት ነው። ሁለት ኦልተርኔቲቭ ሆና ስትመጣ ኢትዮጵያ በዚህ በኩል የምታገኛቸው ጥቅም ላይ አደጋ ሊጋረጡበት ይችላል ማለት ነው። ሁለት አማራጭ ካለ አሜሪካ ልታወዳደር ትችላለች። በአንዱ ጋር ብቻ ስቲክ አታደርግም። ስለዚህ በቀጥታም ሆነ በተዘዋዋሪ ከምናገኘው ይሄ በተለይ ከሴኩሪቲ ጋር ተያይዞ አብረን ከምንሰራው ነገር ጋር ተያይዞ ሌላ አማራጭ አገር እዚህ አካባቢ ላይ ከተፈጠረ ጥቅም መቀነስ ይችላል ወይ ደግሞ ሌሎች አስገዳጅ ነገሮችም ሊጨመሩብን ይችላሉ ማለት ቅድሚያዎች። ሌላኛው ነገር ምናልባት እስቲ ከባህር በር ከአሰብ ጥያቄ ጋር በተመለከተ ምን ሊፈጠር ይችላል የሚለውን ነገር ሁለት ሴናሪዮዎች ይላሳል። አንደኛው ሴናሪዮ ምንድነው? ኤርትራና
አሜሪካ በጣም የጠነከረ ግንኙነት ውስጥ ከገቡ ከተማመኑ አሁን ምንድነው ያለው በኤርትራ በኩል ማብቂያ የሌለው ናሽናል ሰርቪስ የሚባለው ነገር አሜሪካን በጣም የሚያበሳጨው ነገር አለ። የተቋማት ጉዳይ የሚያበሳጨው ጉዳይ አለ። ፍሪደም ኦፍ ኤክስፕሬሽን የሚያበሳጨው ጉዳይ አለ። አጠቃላይ ከዲሞክራሲ እንትን ጋራ በፍጹም ተጻራሪ ናቸው። ያው ግን ለዲኮሬሽን የሚጠቀሙበት ዲፕ ኢንሳይድ አሁን አረቦች ስትመለከት አሁን ጨቋኝ የአረብ መንግስታትን እኮ አሜሪካ እሽኮኮ ብላ ነው የምኖረው። ግን ጥቅማቸው እዛ ስላለ ነው። አሁን እኮ ኤርትራ ጋር ምንድነው ብሔራዊ ጥቅሙ ነው አስገዳጅ ብሔራዊ ጥቅም እዚህ ጋር ኢትዮጵያ ስላለች ቀጠናው አካባቢ ላይ ተባባሪ ሀገር ትልቅ ሀገር ነች ኢትዮጵያ አለች። የጸረ ሽብሩን እንቅስቃሴ ለማድረግም ትልቁ ካፓሲቲ ያላት ኢትዮጵያ ነች። ኤርትራን በዛ ደረጃ ከመርህ ውጪ ከምታስቀምጠው በተለይ ዲሞክራቲኮቹ ማለት ነው ከሚያስቀምጡት አንዱ ፓራሜትር ሁለቱ ሀገራቶች አብሮ መኖር አለባቸው ብሎ ከሚያስቀምጡ ፓራሜትር ውስጥ ውጪ የሆነውን ኤክስትራ ሊተድበት የሚችለው ከኤርትራ ምን ጥቅም ተገኝቶ ነው ብለህ ካሰብክ ምንም ጥቅም የለበትም። ስለዚህ ይህንን ችግሯን ላይሸከሙላት ይችላሉ። ነገር ግን እነዚህ ሪፐብሊካኖች ብዙ ጊዜ ጉዳያቸውም አይደለም እቺ ማሸማቀቂያውን ብዙ ጊዜ አይጠቀሙም። እነሱ ምንድነው ጥቅማችን የአሜሪካን ጥቅም ብቻ ነው የሚያስቡት እንጂ ይህን ታሟላለ ምናምን ይባል ነገር የለም ማለት ነው። ወደ ነጥቤ ልመለስልህና የሆነው ነገር ሆኖ ኤርትራና ኢትዮጵያና ኤርትራና አሜሪካ ግንኙነታቸውን ቢያጠነክሩ አሰብን በተመለከተ ሁለት ሴናሪዎች ይፈጠራል ብዬ ነው የማስበው። አንደኛው ሴናሪዮ ምንድነው? ኤርትራ አሜሪካና ኤርትራ ጥሩ ግንኙነት ከጀመሩ አብሮም ከሰሩ ስለዚህ ኤርትራን ሶቨሬኒቲ ላይ ነፃነቷ ላይ ማለት ነው ግዛታዊ አንድነቷ ላይ አሜሪካ ልታግዛት ትችላለች። ስለዚህ እኛ የምናነሳው ጥያቄ ላይ ግፊት ሊፈጠር ይችላል ማለት ከወደ አሜሪካ ማለት ነው ግፊት ሊፈጠርና ተፈጻሚ የማይሆንበት ሁኔታ ሊፈጠር ይችላል ማለት ነው። አንደኛው ይሄ ነው። ስለዚህ በዚህ መንገድ ከሄድ ጫናዎች ይጠብቁናል ብሎን ነገር ኤርትራና አሜሪካ መካከል ጥሩ ግንኙነት ከተማመኑና ያን ሁሉ ችግር የኤርትራን ችግር ችሎላት ኤርትራም ታማኝ ከሆነች ኤርትራ ባይዞ እዛም እዚህ ነው የምትረግጠው አደገኛ ሀገር ነችና ጸረ አሜሪካም ነች። ይሄንን እንትናን ተቀብሎ ተማምኖ አብረው ይቀጥሉ ሆነ ምናልባት የኤርትራ ግዛታዊ አንድነትን መጠበቅ አለበት የሚል አቋም ቢይዙና የኛ አሰብ የኛ መሆኑን ጉዳይ ብክዱ ትልቅ ጫና ሊመጣብን ይችላል አሰብን ማስመለስ ሂደት ላይ ማለት አንድ እሱ። ሌላኛው ሴናሪዮ ግን ጠቃሚ የሆነ ነገር ደግሞ ሊፈጠር ይችላል። ምንድነው ጠቃሚ የሆነ ነገር የሚፈጠረው ማለት ነው? ሁለቱ ሀገራቶች መካከል በድርድር አሁን የኤርትራ ዝም ብላ ባከረዩ ምናምን የምትለውን ነገር አንትታ እልቂት ነው የሚመጣ። እልቂት ደግሞ ቀጠናውን ያዛባል። ስለዚህ ይሄ መሬት ሰጥቶ መቀበል ሊሆን ይችላል። ይሄ ከዚህ በፊት የቀረቡት 5 አማራጮች ውስጥ ይሄ ሜጋ ፕሮጀክት ላይ ሼር ማግኘት ምናምን ሊሆን ይችላል። በአንዱ መካኒዝም አብራችሁ ይሄንን ጉዳይ ኢትዮጵያን በዚህ ሂደት ውስጥ መቀጠል የለባትም በሚል ቀጥተኛ ድርድር አካሂዶ ባህር በራችን በትንሽ ኮስት የምናገኝበት አጋጣሚ ሊፈጠር ይችላል ማለት ነው። ይሄ ሁለት ሴናሪዎች ናቸው ታዩ። ምናልባት እዚህ ላይ እስቲ ያለ ሐሳብ ምንድነው? ይሄ ነገር ገፍቶ ከሄደ ምን ሊያመጣ ይችላል የሚለው ነገር ማለት ነው። እሺ በዝርዝር ሄደባቸዋል። በኔ በኩል ማየት እንፈልገው እዚህ ጋር የሻዕቢያ መንግስት አንገቱን ቀና አድርጎ አሜሪካን መታሃል በጣም ልዕላያል የዓለም ልዕላያል ሀገር ከሷ ጋር የሁለትዮሽ ግንኙነት ለመፍጠር እንደው ያደረሰው ምንድነው የሚለው ነገር ሁለት ምክንያቶች ናቸው። አንደኛው የራሱ የኢትዮጵያ መንግስት ነው። ኢትዮጵያ መንግስት ከተቆለፈበት ከታሸገበት አውጥቶ ሰላማዊ ስምምነት ተደርጎ የዲፕሎማሲው ስራ እንዲሰራ በዓለም አቀፍ እውቅና እንዲያገኝ እንዲሁም ቀጠናው ላይ አክቲቭ ሮል እንዲጫወት የራሱ የኢትዮጵያ መንግስት ይህን ተጫውቷል። ምክንያቱም የሰላም ስምምነቱ ማለት። ሁለተኛ አይ ቲንክ እኔ ሎቢስቶችን መጠቀም ሳይጀምሩ አይቀሩም ማለት ሻዕቢያዎች። ምክንያቱም የሎቢስቶች ተጽዕኖ በጣም ከባድ ነው። አሜሪካ ፖሊሲ አውጪዎች ላይ ትልቅ ተጽዕኖ አለው እና ሎቢስቶችን በመጠቀም ምናልባት የአሜሪካ ፖሊሲ አውጪዎች የሆነ የአቋም ለውጥ የመለሳለስ ያመጡ ይመስላል። ዞሮ ኢትዮጵያና ማነው ሻዕቢያና ወይም ኤርትራና አሜሪካ ቪዛ ቪስቱ ኢትዮጵያ ቢጎዳኙ ተጎዳኝተው ኢትዮጵያ ሊፈጠር የሚችለው ምንድነው የሚለው ነገር ብዙ ሴናሪዎችን ማስቀመጥ ይችላል። እኔ ኢትዮጵያ የቀጠናው ቻይና፣ አሜሪካ ደግሞ ማነው ኤርትራ ደግሞ የቀጠናው ታይዋን ነው የምትሆነው። ልክ ታይዋን በጣም ስትራቴጂክ አሊያንስ ናት ለአሜሪካ። የእሷን ሉዓላዊነት የእሷን አጠቃላይ ሁለንተናዊ ነገር ዘብ ነች።
ታይዋን ማለት አሜሪካ ማለት ለታይዋን እና ኤርትራ ለምስራቅ አፍሪካ ልክ እንደ ታይዋን አክት ልታደርግ ትችላለች ወይ ብለን እንድንጠይቅ ያደርገናል። አሁን እዚህ ጋር ማላይ ነው መሰለ ማተከሻ ላይ መሰለ የሚያርፈው የኢትዮጵያ መንግስት ላይ ነው የሚያርፈው። ይህን ካውንተር ለማድረግ ኤርትራ በጣም ብዙ ጉድ አለበት ውስጡ። ሻዕቢያ ብዙ ጉዶች አሉበት። ያንን ካፒታላይዝ አድርጎ የዲፕሎማሲውን ስራ የመስራት ጉዳይ የኛ መንግስት ነው። የኛ መንግስት ምን ያህል ይህን ርቀት ሄዷል የሚለው ነገር በጣም መሞገት ያለበት ነገር ነው። ከሰሞኑ የኤርትራ ድረገጾች ላይ ተደጋግሞ የሚወጣ አንድ ሀሳብ አለ። ኤርትራ ከኢትዮጵያ ጋር ያላትን ባላንጣነት ለአንድና ለመጨረሻ ጊዜ መቅረብ ከፈለገች በጣም ፓወርፉል የሆነ አሊያንስ ያስፈልጋታል ብለዋል። ኢትዮጵያ ውስጥ የሚነሱ ማንኛውም ኃይል የትኛውም ተቃዋሚ ኃይል ፌዴራል መንግስቱን ወይም ደግሞ ማዕከላዊ መንግስቱን በጋራ እንኳን ቢያሸንፉት እርስ በርስ ተታኩሰው መጨረሻ ላይ ወደ ኤርትራ ፊታቸውን የሚያዞሩት እና ዘላለማዊ እንደ ጠላት ነው የሚቆጥሩት ኢትዮጵያ ውስጥ የሚነሱት ኃይሎች። ስለዚህ ለአንድና ለመጨረሻ ጊዜ የኤርትራን ሉዓላዊነት ከባህር በር ጋር በተያያዘ ማንኛውንም ጥያቄ ለማዳፈን ከፈለግን እጅግ በጣም ጠንካራ የሆነ አጋር ያስፈልገናል። ይህን አጋር መፈለግ አለብን የሚል በፖሊሲ ደረጃ በአቅጣጫ ደረጃ አስቀምጦታል። አይ ቲንክ የዛ ቅጥያም ይመስላል እንደው እነዚህ ፓወርፉል የሆኑት አሊያንሶችን ሲክ ማድረግ ማለት ነው። ምናልባት በሶስተኛ ላይ የምናነሰው መረጃ ከዛ ጋር የሚያዝ ነገር ይመስለኛል። መልካም እንግዲህ ያው ጉዳዩ ገፋ እያለ ሲሄድ የሚታይ ነገር ይሆናል። እውነት ተቀባይነትስ ያገኛል ወይስ የሚለው ነገርም ሌላ ነገር ነው። አሁን ምን እንደወጣ ቃል ኢፍ ኬዝ ነው። አሁን ኢፍ ኬዝ ነው እንጂ አሁን ብዙ ሆሎች ብዙ ቀዳዳዎች አሉ። ዲፕሎማቲኮቹ በፍጹም ከኤርትራ ጋር ምንም አይነት ነገር የሚሆን ነገር እንዳልሆኑ አጥብቆ የተናገሩ ያለ እነሱን ካፒታላይዝ ማድረግም ይቻላል በኢትዮጵያ በኩል ማለት ነው። በተለይ ይሄን በደንብ አድርጎ ምንድን ነው ኤርትራ የሚፈልገው? ምን አይነት ድርጊት ነው እየሰራ ያለው? የቀጠናውን መረጋጋትን ነው እየሰራ ያለው ወይስ የቀጠናውን መዛባት? በትልቅ ምሳሌ ማንሳት እኮ ትችላለህ እኮ ሱዳን ውስጥ ምን አይነት ስራ እንደሚሰራ፣ ኢትዮጵያና ሶማሊያ ችግር ውስጥ ሲገቡ ምን ሲያደርግ እንደነበረ የሚለውን ነገር ብዙ ነገሮችን ማንሳት የሚቻልበት ሁኔታዎች ስላሉ ይሄንን አንስቶ በደንብ አድርጎ ለኤርትራ ለአሜሪካ ምቹ ቀጠናው ላይ ተስማሚ ያውሪያ መንግስት እንዳልሆነ ማስረዳት የሚችልበት የኢትዮጵያ ፋንታ ነው። እንግዲህ እሱ ጉዳይ በዚህ አጋጣሚ ውድ አድማጭ ተመልካቾቻችን ምንድን ነው የሰሞኑ የኤርትራና የአሜሪካ ግንኙነት ምን ይዞ ሊመጣ ይችላል? ጸንቶ ወደ መልካም የሆነ ጥሩ ግንኙነት ውስጥ የሚገባበት እድል አለ ወይስ የለም? ወደ ጸንቶ ጥሩ መልካም እድል ውስጥ የሚገባው የኢትዮጵያን የባህር በር ጥያቄ ላይ ምን ተጽዕኖ ሊኖረው ይችላል የሚለው ጉዳይ ላይ ሐሳባችሁን ስጡን እያል በዚህ አጋጣሚ ይሄ ውይይታችን ለሌሎች ተደራሽ እንዲሆን ሼር አድርጉ። ወደሚቀጥለው መረጃ እንደረ እዛው ከሱ ጋር ይገናኛል መሰለኝ። ይሄ ከሱ ጋር የሚያያዝ ነገር ነው። ሻዕቢያዎች በተለይ ይሄ ዲጂታል የሚዲያ ክንፋቸው እንዲሁም ደግሞ በዲፕሎማሲው ረገድ ሩጫ ያደረጉ ያሉት የሻዕቢያ ባለስልጣናት ቀና ቀና ማለት ጀምረዋል። እንደውም የቀጠናው ወሳኝ ሀገር እኛ ነን እያሉ ነው። ለዚህም ማሳያ ያደረጉት ከአሜሪካ ጋር የጀመሩት የሁለትዮሽ ግንኙነት አሁን ደግሞ ሳዑዲ አረቢያ አሰብ ላይ ልትሰፍር ነው የሚል ነገር ነው መረጃ የመጣው። ይህም እንግዲህ የተረጋገጠው ኒውዮርክ ላይ የተባበሩት መንግስታት ስብሰባ ላይ የሁለትዮሽ ስምምነት እንደተደረገ እና ሳዑዲ አረቢያም ቀጥታ ወደ አሰብ መታ አሰብን የማልማትና በአሰብ ላይ ያለውን አጠቃላይ እንቅስቃሴ በበላይነት ለመቆጣጠር ቃል እንደገባች ነው እየተናገሩ ያሉት። ይሄ እንግዲህ ብዙ አንድምታ አለው። በእርግጥ እነሱ የቀጠናው ወሳኝ ሀገር ናቸው ወይ የሚለውን ነገር ምናልባት ይሄ ምንም የፖለቲካ ሀሁን ማወቅ ነው የሚጠበቅብን። ቀጠናው ላይ ማን ነው እጅግ በጣም አስፈላጊ ሀገር? ቅድም አንስተዋል። አሁን አሜሪካ ከኢትዮጵያ ጋር ነው ከሻዕቢያ ጋር ከኤርትራ ጋር ነው መገናኘት ማለት ግንኙነትን ማጥበቅ የሚመከረው የሚለው ነገር ብዙ ፋክተሮች እናነሳለን። የህዝብ ብዛት አለ፣ ሪሶርስ አለ፣ ሽብርተኝነትን ከመዋጋት አንጻር የውሃ ሀብት አለ። እነ ህዳሴ ራሱ በአሁኑ ሰዓት ጂኦፖለቲካሊ እጅግ በጣም አስፈላጊ የሆኑ ኤሌመንት እየሆኑ መጥተዋል። እንደውም አንድ ዜና በጣም ያሳቀኝ የግብፅ የዜና አውታሮች ጎርፍ እንትን ላይ ሱዳን ላይ ጎርፍ ተከሰተ። ይኸው ህዳሴ ግድብ አላላችሁ ጎርፍ እየተከሰተ ነው። በእኛ ወገን ደግሞ የተባለው ምንድን ነው? እንደውም ህዳሴ ግድብ ባይኖር ኖሮ ጎርፉ ደብል ይሆን ነበር የሚል ነገር ነው እና የነጭ አባይ ጎርፍ ነው
መጥቶ ራሱ እኮ የሱዳን እኮ ኤክስፐርቶች እኮ ከህዳሴው ግድብ ጋር ምንም የሚገናኝ አይደለም ወጥ ጋር ተያይዞ በጣም ከፍተኛ የሆነ ዝናብ እዚህ ሱዳን መሬት ላይ በመዝነቡ ነው ብሎ ድስል ግን ግብጽ ምንድነው የምትለው ይኸውና ያችሁ ምናምን ብላ ከባለቤቱ በላይ አቅልሃለሁ ቢል ምናልባት ከዚህ ጋር ተያይዞ በኋላ መጨረሻ ላይ እንዳረሳ አንድ አቅልሃለሁ መረጃ አለኝ ወደ ትግራይ አካባቢ እና ምንድነው ኢትዮጵያ የቀጠናው እጅግ በጣም አስፈላጊ ሀገር እንደሆነች ነው ምክንያቱም ህዳሴ ግድብ አሁን በቃ የቀጠናው ኒውክሌር ማለት ነው ጠቃሚ ኒውክሌር ማለት ነው እና ይሄን ሁሉ የያዘች ሀገርን ከሷ ጋር አሊያንስ መፍጠር ይሻላል ወይስ ከሻቢያ ጋር ከኤርትራ ጋር የሚለው ነገር ምንም ይሄ ብዙ መመራመር አያስፈልግም እና እነ ሳውዲ አረቢያ ከኢትዮጵያ ጋር ያላቸውን አይ ቲንክ መረር ያለ የሆነ ግንኙነት ምናልባት ሻቢያን በመጠቀም ኤርትራን በመጠቀም ከዚህ ቀደም ግሮራችን ለማነቅ ወለን ለመናገር የቀድሞ መንግስት የደርግ መንግስት ከወያኔና ከሻቢያ ጋር በሚታገልበት ጊዜ እነዚህ በታሪካዊ ጠላትነት ሊፈረጁ የሚችሉ እነዚህ ሀገራት ማለት ነው ከወደብ ከባህር አክሰስ እንድንነጠል ትልቅ ስራ ሰርተዋል። አሁን የሻቢያ የሚዲያ አውታሮች ወይም ደግሞ አናሊስቶች እንደሚሉት ኢትዮጵያ አሰብን የምትፈልገው ባህር አክሰስ የምትፈልገው የግብፅን ጉሮሮ ለማነቅ ነው። እኛ ደግሞ ምንድነው ለሴራ ነው እንጂ ትክክለኛ ልትጠቀምበት አይደለም። የግብፅን ጉሮሮ ታሪካዊ ጠላቷን በዚህ በህዳሴ ግድብ ምክንያት ከፍተኛ የሆነ ግጭት ውስጥ እየገባች ያለችውን ሀገር የእሷ ጉሮሮ ለማነቅ ወይም ደግሞ እዛ አካባቢ ዲተረንስ ለመፍጠር ነው እንጂ የምትፈልገው በትክክለኛ እንደሚያስፈልገው አሁን የሚጠቀሙትን መጠቀም ይችላሉ። ከኛ ጋር ደግሞ በስምምነት በክፍያ መጠቀም የሚችሉበት አማራጭ አለ የሚሉት ነገር አለ። ዞሮ ዞሮ ሳውዲ አረቢያ ለምንድን ነው እዛ ጋር የመጣችው? ትልቁ ፖይንት ሳውዲ አረቢያ ለምን መጣች ነው ይሉታል። ያው ከቨሩ ለልማት ነው፣ ልማት ለማሳለጥ ነው፣ እንዲሁም ደግሞ ለኢንቨስትመንት ነው ምናምን ብለው ተናግረዋል። እኛ እንግዲህ አሁን ባለቤትነት ክሌም ልናደርግ ነው። ስለዚህ እነሱ ያለሙትን ቦታ ክሌም በምናደርግበት ጊዜ ምን አይነት ኮንፍሊክት ሊፈጠር እንደሚችል ታውቀዋለህ ማለት ነው። ስለዚህ ዞሮ ዞሮ ለኤርትራ አዲስ አሊያንስ ጎትታ እያመጣች ነው ወደዚህ ወደ አሰብ። ምክንያቱም ምን ብለዋል? አቅም ስለሌላቸው ፊት ለፊት ከኢትዮጵያ ጋር ግጭት ውስጥ ገብተው ሰርቫይቭ ማድረግ ስለማይችሉ አንድ ሊጠቀሙበት የሚችሉ ምንድነው እንትኖችን አጋሮችን ወደዚህ ወደ ቀጠናው ጎትቶ ማምጣት ነው። አሁን ሳውዲ አረቢያ ጎትታ መጣለች። ቀጥታ ከኢትዮጵያ ጋር ፊት ለፊት የምትላተምበት አጀንዳ ተፈጥሯል ማለት ነው። ይህን አጀንዳ በምን መልኩ እናመልጠዋለን የሚለው ነገር ወደፊት የሚታይ ነገር ነው። አይ ቲንክ መውጫም አለ እዚህ ላይ ግን ሀሳቤን ልጨምርበት እስቲ። እንግዲህ አይ ቲንክ በዚህ ደረጃ እንኳን በማይነሳበት ሰዓት ብዙ ጊዜ አሁን አሰብ ወደብ አፉን ከፍቶ የቀረበት ምክንያቱ ምንድነው? ኢትዮጵያን ክሌም እንደሚታረግ ይታወቃል። በተለይ በመንግስት ደረጃም ክሌም ባይደረግ በፓርቲዎች ደረጃ ክሌም ይደረግ ነበር እና አንድ የሆነ ጊዜ ኳታር መታ ነበር፣ የተባበሩ አረብ ኤሚሬትም ነበረች እና ኳታር ስትመጣ ምንም እንኳን በወቅቱ የነበረው መንግስት የወያኔ መንግስት ይሄን አሳልፎ ሰጠና ይሄን የሚጠይቁ ሰዎችም እዚህ የሚኮረክም ቢሆንም ይሄ ጉዳይ ያሳስበኛል ብሎ ነው የጠቅላይ ሚኒስትር አብይ ኃይለማርያም ደሳለኝ መግለጫ ወጥቷል። የሚገርም ነገር ማለት ነው። አይደለም ዛሬ የባለቤትነት መብት አለን ብለን እየጠየቅን ባለንበት ሰዓት ላይ ሳውዲ አረቢያ እዚህ ቦታ ይመጣሉ ማለት ነው ቀጥታ ከኢትዮጵያ ጋር ሌላ ችግር ውስጥ መግባት ፍላጎት አለ የሚለው ነገር ነው መታየት አለበት። ሁለተኛ ሳውዲ አረቢያ የመን ላይ ያደረገችውን ጫውታ በኤርትራ ምድር ላይ እንዲሆንም የምትፈልግ ነገር አለ ማለት ነው። ስለዚህ እንዳውም እኔ ለኤርትራ በደንብ በጥንቃቄ ካሰበችው መጥፊያው ባለፈ ሁለት አደገኛ አማራጮች ብዬ ነበረ። ሁለት አደገኛ መጥፎ ነገሮች ብያለሁ። ሶስተኛ መጥፎ ነገር መጥቶ ተጨመረላት ማለት ነው። ሳውዲ እዚህ ቦታ መምጣት የየመን ዕጣ ፈንታ ኤርትራ እንዲገጥሙ ማለት ነው ራስ ላይ ቦምብ ማምጣት እንደማምጣት መቁጠር ነው። በዛ ደግሞ እዛ ጋር አልቡርሃን አለ ቤዝ ያደረገ ወታደራዊ ቤዝ ያ ሀውቲ አለ። ስለዚህ ሁሉም የሚወሳሰብ ነገር እና እዚህ ጋር ሌላ ነገር ውስጥ ነው የሚገባ ነገሩ ማለት ነው። ስለዚህ ጠንቀቅ አድርጎ ቢያስቡ መልካም ነው የሚለውን ነገርና ወደ መጨረሻ ሀሳቤ ልግባ። የመጨረሻ ሀሳብ የሚገርም ነገር መረጃ ነው። ሰሞኑን የትግራይ ጊዜያዊ አስተዳደር አንድ መግለጫ ወጣ። ምን የሚል መግለጫ መሰለ? የቲፒኤፍ የሚባል ሀራ መሬት የሚባለው ውስጥ ያለው እሱ ኃይል በጣም እየጠነከረ የመጣባቸው ነው መሰለኝ። በጣም የሚገርም ነገር ነው። ከሚሰጥ መረጃ ምንድን ነው የሚለው? መረጃው ከበረሃ ላይ ተነስቶ የአፋር ግዛት አቋርጦ ወደ ትግራይ ሊመጣ ስል የአፋር እንትኖችን ገደላቸው። ይህን የሚያወጣው የአፋር ክልል መንግስት አይደለም፣ የሚያወጣው የትግራይ ጊዜያዊ አስተዳደር።
የትግራይ ግዛት አስተዳደርነቱ የአፋር ክልል ነው ወይስ የትግራይ ክልል ነው? የአፋር ክልል ዜጎቼ በሐራ መሬት ወታደሮች ተገደሉብኝ ባላለበት እንደዚህ ጥያቄ ባላነሳብን የአቶ ጌታቸው ማነው የአቶ ጀነራል ታደሰ መንግስት ምን ብሎ መግለጫ ያወጣል? አፋሮች ላይ ጭፍጨፋ ፈጽመዋል፣ ይሄ ነገር መቆም አለበት የሚል ጥያቄ ያነሳ ማለት ነው። እና ይሄ በጣም አስቆኝ ነው ይሄ መረጃ ማለት ነው። ገብቶሃል? ወደ ራሳቸው እየመጣ ያለውን ነገር ለመቀልበስ ሌላ ተባባሪ አፋሮችን ካሰለፍን የሚል ጥያቄዎች ነው የገቡት። አሁን ገብቶሃል? ይሄ አሁን የመጣበት ምክንያቱ ምንድን ነው? ሐራ መሬት የሚለው እዛ ጋር ራሳቸውን እያደራጁ ያሉበት አካባቢ ላይ አፋሮች ተቃውሞ እንዲያስነሱ አጌንስት ሞቢላይዝ ለዛ ነው አፋሮችን ገሏል፣ ጨፍጭፈዋል። ቲፒኤልኤፍ አሁን እንደው ተቆርቁሮ በጣም ሰብአዊነት ግድ ብሎት ሌላ ብሔር ሲቆረቆር አንዳንዶች እንደዚህ አይነት ዊርድ ነገር ሲገጥማቸው የምድር መጥፊያ ደረሰ እንዲላሉ። እንግዲህ ውድ አድማጭ ተመልካቾቻችን የዛሬውን ዕለታዊ ዝግጅታችን እዚህ ላይ አጠቃልናል። በዚሁ አጋጣሚ ባነሳናቸው ጉዳዮች ላይ የራሳችሁ ምልከታ ደግሞ ሀሳብ መስጫ ቦክስ ላይ ስጡን። ይህ ውይይት ደግሞ ተደራሽ እንዲሆን ሼር አርጉ፣ ላይክ አርጉ፣ ሰብስክራይብ አርጉ እያልን የዛሬውን ውይይታችን እዚህ ላይ ያጠቃልላል። በሌላ ጊዜ እስክንገናኝ ድረስ መልካም ጊዜ